አስቀድሜ በጠራ ራዕይና በማይነጥፍ ትጋት የታጀበው የጽናት ውጤታችን በብዕር ተከትቦ ለታሪክ ማጣቀሻነት በሚበቃ መልኩ በቀረበበት በዚህ ታላቅ መድረክ ላይ ተገኝቼ ንግግር በማድረጌ የተሰማኝን ታላቅ ኩራት መግለጽ ፈልጋለሁ። ዛሬ የምናስመርቀው መጽሐፍ የአንድ ከተማ መልክ መቀየር ብቻ ሳይሆን የአንድን ትውልድ የማይበገር ወኔ፣ የታሪክ ስሪት እና የነገን ተስፋ የሚተርክ ሕያው ሰነድ ነው ብዬ አምናለሁ። ክቡራትና ክቡራን፣ ሁላችሁም እንደምታውቁት ዛሬ በዚህ መድረክ የተገናኘ ነው አዲስ አበባ ማንም ባልጠበቀው ፍጥነትና ማንም ባልገመተው ጥራት በተለወጠችበት በታደሰችበት ታሪካዊ ወቅት ላይ ነው። አዲስ አበባ ዛሬ እንደ ስሟ አበባ መሆን ብቻ ሳይሆን ለአፍሪካ ከተሞች የብልጽግና ተምሳሌትና የለውጥ መስተዋት መሆን ችላለች። ይህ ለውጥ በአጋጣሚ የመጣ አይደለም። አዲስ አበባን የመቀየር ጉዞ የሀሳብ ብቻ ሳይሆን የትልቅ ራዕይ፣ የጠንካራ አመራርና የጽናት ውጤት ነው። ይህ መጽሐፍ በዝርዝር እንደሚያሳየን ከተማዋን የማዘመን ስራ ሲጀመር በርካታ ተግዳሮቶችና ዘርፈ ብዙ ስር የሰደዱ እንቅፋቶች ነበሩ። ሆኖም ግን ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ብስለት የተሞላና ርቆ አሳቢ አመራር እንዲሁም በመላው የከተማይቱ አመራርና ነዋሪዎቿ የቀን ከሌት ልፋት ያሩቅ ይመስል የነበረው ራዕይ ዛሬውን ሆኖ ዓይናችን ስር ቆሞ እያየነው ነው። ዛሬ የምናስመርቀው መጽሐፍ ይህንን የአመራር ጥበብ፣ የትጋት ፍሬና የዜጎቻችንን የልፋት ውጤት ቁልጭ አድርጎ ያሳየናል። ይህንን የመሰለ መጽሐፍ ከሩቅ አይተው ተመልክተው መጠው አጥንተው ሲጽፉ እዚሁ የተቀመጥን ምሁራን ነቃ ብንል ጥሩ ነው። ሌሎችም የኢትዮጵያን እድገት የኢትዮጵያን ለውጥ በተመለከተ የሚጻፍባቸው ርዕሶች እንደ አዲስ አበባ ብዙዎች ናቸውና ምሁራኖቻችን ትንሽ ነቃ እንድንል በዚህ አጋጣሚ ለማሳሰብ ነው። ክቡራትና ክቡራን፣ ለውጥ ያለ መስዋዕትነት አይመጣም። ይህ መጽሐፍ በልማቱ ሂደት ውስጥ ሌት ተቀን የደከሙትን በዝናብና በፀሐይ ሳይበገሩ አዲስ አበባን ለማሳመር ላባቸውን ያፈሰሱ ዜጎችን ድካምና ፍሬ በታሪክ መዝገብ ላይ አስፍሯል። አዲስ አበባን የቀየርነው በድንጋይና በሲሚንቶ ብቻ ሳይሆን በወገኖቻችን ጽናት እና በታላቅ የሀገር ፍቅር ስሜት ጭምር መሆኑን መጽሐፉ በሚገባ ያስገነዝባል።